ወይዘሮ ሰምሃል በመድኃኒት ተመርዘው ራሳቸውን ስተው ወድቀው የነበረ ቢሆንም ታዲያ ቤተሰቡ አፋፍሰው በተለይ ደግሞ አቶ አምነን እናቱን ወደ ሆስፒታል ይዞ ሄዶ ቢያሳክማትም እንኳ የመድኃኒቱ አደገኝነትና እንዲሁም ያኔ ራሷን ስታ ስትወድቅ ደም ፈሷት ስለነበር አሁን ላይ ከዚህ በፊት የነበሩትን የድሮችን እንጂ ማስታወስ እንደማትችል እጅግ አሳሳቢ ሁኔታ ላይ ትገኛለች። በእናቱ መመረዝ አቶ አምነንም አሁን ላይ እጅግ አዝኖና በጣም ተናዶ ሁሉንም ነገር ስቶ ራሱንም ንዴቱን ለመወጣት በመጠጥ እየደበቀ ይገኛል። ምንም አይነት ተንኮልና ስህተት ያልሰራችው ቤሌን ግን ባላደረገችው ጥፋት እየተቀጣች ትገኛለች። ይህ ቅጣት እስከምን ድረስ ይሄዳል? እንግዲህ ሁላችንም የምንመለከተው ጉዳይ ይሆናል። አቶ አምነን ከዚህ በፊት ጀሪን እንደማይወዳትና ያኔም በቃ ከሴቶች መካከል የመረጣት ምን ሆኜ እንደነበር እኔም ራሴ እንዳልነበሩ ብሎ ለቤሌን እንደነገራት የምናስታውሰው ጉዳይ ነው። ነገሮችን እያዋዛ እንዲሁም አንዳንድ ነገሮችን እየነገራትና እያውጣጣት ቤሌንን የግል ጓደኛው እንድትሆን ማለትም የሚስጥር ጓደኛው እንድትሆን መርጧት እንደነበር ይታወሳል። ነገር ግን በዚህ ዙር ያው መድኃኒቱን እሷ ናት የሰጠቻት ለወይዘሮ ሰምሃል የሚል በአክስቱ በኩል ስለተነገረው ይህንንም አምኖ ተቀብሎ እሷን አጥላልቶ እሷን በጣም ዘልፏትና አዋርዷት፣ ነገር ግን አሁን በዚህ ድርጊትሽ ከዚህ ቤት አላስወጣሽም፣ ነገር ግን እዚህ ሆነሽ እንድትሰቃይ ያደርግሻለሁ እያለም ከዛተና ካጥላላት በኋላ በጥፊም ደርግሟት እዛው እንድትቀመጥ አድርጓል። የእናቱ መትረፍ እፎይታ ቢሰጠውም አሁን ላይ ሙሉ በሙሉ ወይዘሮ ሰምሃል ከህመማቸው ስላገገሙና እንዲሁም ከዚህ በፊት የነበሩትን ጉዳዮች ማስታወስ ስለማይችሉ በጣም እጅጉን ተጨንቋል። ሌላው ጉዳይ ደግሞ እንግዲህ ወይዘሮ ዛራና የወይዘሮት ቤሌን ጉዳይ ነው። በተለይ ቤሌን እጅግ አዝና እጅግኑ በጣም ተከፍታ ይህን ጉዳይ እንዳልፈጸመችውና መድኃኒትም እንዳልቀየረች ለአቶ አምነን ምላ ተገዝታ ብትነግረውም አቶ አምነን እኔ ለምን ብዬ የወይዘሮ ሰምሃል መድኃኒት እቀይራለሁ? እኔ ነፍሰ ገዳይ አይደለሁም፣ የፈለግከውን ማድረግ ትችላለህ። ነገር ግን እኔ እንደዚህ አይነት ርካሽና ይህንን ተግባር የምፈጽም ሴት አይደለሁም ብላ ብትነግረውም እሱ ግን ጆሮ ዳባ ብለስ ብሎ ምንም ሊያዳምጣት ሊሰማትም አልቻለም። ነገር ግን በሌላ መልኩ ወይዘሮ ዛራ ወይም እናት ዛራ ለቤሌን በጣሙኑ እርግጠኛ ሆና የምትነግራትና እንዲሁም የምታባብላት ነገር ቢኖር ቀስ ብሎ በሂደት ጉዳዩን ያውቃል። ስለዚህ አንቺ ንጹሕ እንደሆንሽም ያረጋግጣል። ከምንምና ከማንም በላይ አንቺ አሸናፊ ትሆኛለሽ እያለች ቤሌንን ወይዘሮ ዛራ ትመክራታለች። ታዲያ እናት ዛራ ቤሌንን እያጽናናችና ይህ ሁሉ ነገር ከተፈጠረ በኋላ አንቺ ደህና እንደማትሆኝ አውቃለሁ፣ ነገር ግን ከነሱ አታርቂ፣ ራስሽን ካገለልሽ ነገሩን ድርጊቱን እንደፈጸምሽ ይቆጠራል። ስለዚህ ራስሽን የመሸወድ ሙከራ ላይ እንዳለሽ አውቃለሁ፣ ብቻ እናወራበታለን፣ አይዞሽ፣ ነገሮችን ሁሉ ቀለል አድርጊያቸው፣ አሁን ቁርስ ደርሷል፣ እነሱን ሂጂና ቀስቅሻቸው፣ ከነሱ አትራቂም በማለት እሷን ታጽናናታለች። እንዲሁም ደግሞ ከነሱ ጥምርታ ወይም ደግሞ ከነሱ አይን እንዳትርቅም ትፈልጋለች። አዎ የኔ ልጅ፣ ይህ ነገር ላንቺ ቀላል እንዳልሆነ አውቃለሁ፣ ነገር ግን እንዳላደረግሽው ጉዳዩን እንዳልፈጸምሽው እንዲያውቁ ማድረግ መቻል አለብሽ። ደግሞም እየሸሸሽ ከሆነ ይህንን ድርጊት እንደፈጸምሽው ይጠራጠራሉ በማለት ወይዘሮ ዛራ ለወይዘሪት ቤሌን ትነግራታለች። ሁለቱ ጭራቆች ግን የበሰበሰ ዝናብ አይፈራም ነውና ነገሩ አሁንም ድርጊታቸውን ሳያቆሙ በተለይ ደግሞ የወይዘሪት ሜርሲ ተላላኪና በተለይ ድርጊት አስፈጻሚ የሆነችው ወይዘሪት ጀሪ ነገሮችን ሁሉ አሁንም ተንኮሏን ከማድረግ ወደኋላ አላለችም። በመጀመሪያዎቹ ወይዘሮ ሰምሃል ወድቃና እንዲሁም በመድኃኒት ተመርዛ ነው የሚለውን ወሬ ስትሰማ እጅግ ተንቀጥቅጣ እጅጉንም ፈርታ በጣም ጭንቀት ውስጥ ገብታ ነበር። ምክንያቱም እሷ እንዳደረገችው ያ ማለት ደግሞ በተለይ አቶ አምነን ይህንን ጉዳይ ካወቀ አንቆ እንደሚገላት ታቅ ነበር። በተለይ ይህንን ጉዳይ ያው እንግዲህ ሲያቅ በቤት መጥቶ ቤሌንን እንዴት እንዳደረጋት እንዴት እንዳጥላላትና እየደፋና እያዳፋ ከነሱ ለይቶ እንደወሰዳት ስታይ እሷ ነገ ጧት ይህ ዕጣ ፈንታ እንደሚገጥማት የድርጊቷ ጠንሳሽና ዋናዋ ተዋናይ እሷ እንደሆነች ስለምታውቅ ይሄ ጉዳይ በእኔ ላይ ይደርሳን ብላ እጅጉን ፈርታ ነበር።
ነገር ግን ወይዘሪት መርሲ ለችግርና ለመከራ ለተንኮል የተፈጠረች ፍጥረት ናትና አሁንም እዚህ ቤት ምን እንደምትፈልግ እንኳ በግልጽ የማይታወቀው ነገር ግን ቤቱን በአንድ እግሩ ለማቆም ሰውን ሁሉ እጅግ እንዲጥላላና እርስ በርሳቸው እንዳይተማመኑ ለማድረግ የምታደርገውን ሴራ አሁንም ቀጥላለች። ታዲያ ወይዘሪት ጄሪን አይዞሽ፣ ምንም ችግር አይግባሽ፣ እኔ በሰዓቱ መድኃኒቱን ስትሰጣት ያየሁት ቤሌን ስለሆነች አንቺ ምንም አይነት ጥርጣሬ አይግባሽ፣ አንቺ ልትባያችም አለቻት። ይህንን ስትሰማ እጅግ ኮንፊደንስ እና እንዲሁም ደግሞ በቃ መረጋጋትን ተሰማት ወይዘሪት ጄሪ። ታዲያ ወይዘሪት ጄሪ በመርሲ ሀሳብ ተስማምታ እንዲሁም ደግሞ ተጽናንታ ማለት ነገሮች ሁሉ ችግሮች ሁሉ ያ የተደረገው ድርጊቶች ሁሉ ወደ ቤሌን ስላዞረላት እሷ ከወንጀል ነፃ የምትሆን መስሏታል። ነገር ግን ያው እንግዲህ ቆይቶ ነገርና ድፍርስ እያደር ይጠራል ነውና ነገሩ ቀስ ብሎም ቢሆን አቶ አምነን ችግሩን እንደሚደርስበት እርግጠኛ ነን። ታዲያ ወይዘሪት መርሲ አሁንም ለተንኮል የተፈጠረች ያክል ይቺ አሮጊት ወይዘሮ ሰምሃል በቃ መሞት አለባት እያለች ብትዝትባትም ሳትሞት ስለተረፈች እጅጉን ተናዳለች። ታዲያ ወይዘሪት መርሲ ወይዘሪት ጄሪን አሁን ከባለቤትሽ አጠገብ ጎን መሆን አለብሽ፣ በችግሩ ጊዜ መራቅ እንዲሁም ደግሞ መፍራት የለብሽም። ስለዚህ ነገሮችን ሁሉ አጠገቡ ሆነሽ መከታተል ማየትና እሱን ትሪት ማድረግ አለብሽ ትላታለች። ታዲያ እንደዚህ ሲሆን እኔ ፈራሁት በጣም እኮ ማለት ያስፈራል እያለች ጄሪ እንኳ ለመርሲ የምትነግራትም አይ ይህንን ማድረግ ግዴታሽ ነው፣ የሚስትነት ግዴታሽ ነው ትላታለች። ታዲያ በሀሳቡ ተስማምታ ይችንን አጋጣሚም ያው እንደ ምክንያት ወስዳ ወይዘሪት ጄሪ አቶ አምነንን ማጥመድ ጀመረች። እሱ ተናዶ ማንንም መስማት ማንንም ማዳመጥ አይችልም። አሁን ላይ መደበቂያውም ሀሳቡ እንዲሁም ደግሞ ጊዜውን ማሳለፊያው መጠጥ ላይ ብቻ ሆኗል። ታዲያ ወደ አቶ አምነን ሄዳ ወይዘሪት ጄሪ እንዲህ ስትልም ጠየቀችው። አቶ አምነን አሁን ተረጋጋ። አንተ ነህ እንጂ ያልታየህ። ድሮ እኮ ቀድሜ የቤሌን ተንኮል እኔ ቀድሜ ስለተረዳው ነው ልጅቷን እጅጉኑ በጣም የምታናድደኝና ይህን ስላወቅኩ ነኝ በማለት በተለይ ደግሞ በአምነንና በቤሌን መካከል ያለውን ክፍተት አጋጣሚውን ተጠቅማ እጅጉኑን ለማራራቅ ለማጣላትም ትሞክራለች። አቶ አምነን ግን ይችን ልጅ ስም አትጥሪብኝ፣ መስማት አልፈልግም ብሎ ከአጠገቧ ተነሳ። እጅግ ይንቆራጠጣል። ታዲያ በጃ ዙር እንደ ሞተር መርሲ የምታሽከረክራት ጄሪ አሁንም በዚህ መቻ በቃች ማለት እንደዚህ እያለች አጠገቡ አቶ አምነን ጋር ከሆነች በኋላ መድኃኒት ከሚጠጣው መጠጥ ላይ ጨመረችበት። ከዚህ በፊትም እንደሚታወቀው በሜርሲ ተንኮል ምክንያት ወይዘሪት ጄሪ የወይዘሮ ሰምሃልን መድኃኒት እንደቀየረች ይታወቃል። ታዲያ ያዳቆነ ሰይጣን ሳያቀስ አይተውም ነውና አሁንም አቶ አምነንን በመድኃኒት መርዛ እሱን አብራው ለማደር ትሞክራለች። ታዲያ ይህንን መጠጥ እሱ አንስቶ ይጠጣዋል። በሰዓቱ ምን እንደተፈጠረ እንኳ ሳያውቅ በራሱን እየሳተ በተለይ ደግሞ እውነት መጠጡ ነው እያሰከረኛለሁ፣ ይህማ ሊሆን አይችልም፣ ይህማ ነገሩ ወይም ደግሞ በጣም ተናድጄ ይሆናል እንጂ ይህ መጠጥማ ሊያሰክረኝ አይችልም፣ በዚህ ቅጽበት ሊያሰክረኝ አይችልም እያለ ለራሱም ግራ ተጋብቶ ከራሱ ጋር ሙግትም ገብቷል። ታዲያ ይህ መድኃኒት ምንም ሊያቆምና በተለይ ደግሞ ያው እሱን ራሱን አሳተውና ወይዘሪት ጄሪ ጋር አብረው አንሶላ ተጋፈው አብረው አደሩ። እሷ የመጀመሪያ ስኬቷን ያደረገች ወይም ደግሞ ያከናወነች መስሏት እጅጉኑ ደስ ብሏታል። ነገር ግን ነገ ጧት ማለትም እሱ ከሰመመን ሲነቃ ይህንን ጉዳይ ካወቀ እሷን ጉሮሮን አንቋ እንደሚገላት እሷ ግን አላወቀችም። ይህ ጉዳይ እጅግ አሳሳቢና በተለይ ደግሞ ይህንን ጉዳይና በተለይ እሷ እንደመረዘችው ካወቀ የእናቱ ጉዳይም ከእሷ ጋር በቀጥታ እንደሚገናኝ ሊረዳና ሊያስተውል ይችላል ማለት ነው። ታዲያ ይህንን ካወቀ እሷ መግቢያዋ መውጫዋ እጅግ አሳሳቢና ወደፊት ያለው እጣ ፈንታዋ አዘቅት ይሆናል ማለት ነው።
አሁን ላይ የደስታ ስሜት የደስታ ሲቃ እሱ ጋር ስላደረች ቢሰማትም ወደፊት ያለው ግን እየጨለመ በጣሙኑ ከባድ እየሆነ ነው የሚመጣው። በተለይ አሁን ላይ እሷ እያደረገች ያለችው ቤሌንን ከቤት የማስወጣት እሱ እንዲጠላት እንዲሁም ደግሞ ድርጊቶችን ሁኔታዎችን እያደረገች ያለችው ቤሌን ናት እያሉ እያመካኙና እሷን ለማስወጣት እሷን ከጨዋታው ውጭ ለማድረግ የሚሞክሩት ጉዳይ እርግጥ ምናልባት ውጤታማ ያደርጋቸዋል አያደርግም የሚለው በሚቀጥለው ክፍል የሚታይ ይሆናል። ሌላው ጉዳይ ደግሞ ወይዘሪት ቤሌን እናት ዛህራ ባለቻት መሰረት ቁርስ ደርሷል ልትል ልትጠራቸው ቀጥታ ከአቶ አምነን ክፍል ስትገባ ወይዘሪት ጄሪና አቶ አምነን አብረው ተኝተው ስትመለከት እጅጉን አዝና በጣም ደነገጠች። ያልጠበቀችው ጉዳይ ነውና እንዴት ይሄ ሊሆን ይችላል? በከመቅጽበት ይሄ እንዴት ሊፈጠር ይችላል? ብላ እዛው ደርቃ ቀረች። ይህ ለቤሌን ምን ሊፈጥር ይችላል? በሚቀጥለው ክፍልም አንደኛውና ዋነኛው ይህ የሚጠበቅ ጉዳይ ነው። በተለይ ደግሞ ወይዘሮ ዛህራ ቤሌንን አታስቢ፣ ነገሮች ሁሉ ወደፊት ይጠራሉ ብላ ያጽናናቻት ነገር ምናልባትም መፍትሄ ሊያገኝ ይችላል። ሌላኛው ጉዳይ ማለትም ከሜሞሪው ጋር የተያያዘ ጉዳይ ሊሆን ስለሚችል ወይዘሮ ዛህራም እጅጉኑ ጉዳዩን ልታፈርጥና እውነታውን ልትናገር ትችላለች። ሜሞሪውንም ለአቶ አምነን ከሰጠችው የመርሲና የጄሪ ጉድ መከራ እንዲሁም ወደፊት ያላቸው ጣፈንታ እጅግ አሳሳቢና አዘቅት ይሆናል ማለት ነው። በተለይ ደግሞ የመረዘቻት ወይዘሮ መሀልን የመረዘችው ጄሪ መሆኗንና እንዲሁም አብሮ ማደሩን አሁን አምነን ነቅቶ ሲያረጋግጥ የመጀመሪያው እርምት እርምጃ የሚወስደው ጄሪ ላይ ይሆናል ማለት ነው። ጄሪ እጅጉኑ የመጀመሪያው ገፈት ተቃማሽ ትሆናለች። ከሷ በመቀጠል ደግሞ ጄሪም እንግዲህ ወይዘሪት መርሲ ናት ያደረገችው እንደዚህ ያለችኝ እንደዚህ ያለች ጉዳዩን በእሷ ጠንሳሽነት እንደተደረገ እሷም የግዴታ ሲያንቃት መናገሯ ስለማይቀር ሁለታቸውም የሚጋለጡ ይሆናል ማለት ነው። ይህ በሚቀጥለው ክፍል የምንጠብቀው ጉዳይ ነው። እናንተስ ምን ታስባላችሁ? ውድ ተመልካቾቻችን በኮሜንት ቦክስ የእናንተን ሀሳብ አስቀምጡልን። ሌላኛው ጉዳይ የወይዘሪት እንግዲህ ሲፈን ጉዳይ ነው ማለት ነው። አሁን ላይ ወደ ወይዘሮ ሰምሃል ገብታ እንዴት ነው አስታወስሽኝ፣ እንዲህ የሆነ ሰው እንዳጠምድልሽ የተነጋገርነው ጓደኛሽ ነኝ እያለች ብትናገርም ነገር ግን ልታስታውሳት አልቻለችም። አሁን ላይ ነገሮችን የማስታወስ ችግር እንዳለባት ነግራታለች። ይህም ጉዳይ ምናልባት በቀጣይ ሊፈታ ይችል ወይስ ደግሞ ነገሮቹ ሁሉ ድራማዊ በሆነ መንገድ እየተካሄዱ እንደሆን ይህንም የምንለይበት የምናውቅበት ክፍል የሚቀጥለው ክፍል ይሆናል። አብስቶ ግን በሚቀጥለው ክፍል የምንጠብቀው ጉዳይ በተለይ የአቶ አምነን መመረዝ በተለይ ከጄሪ ጋር ማደሩን እጅጉኑ በጣሙኑ የሚፈልገውና ለነገሮች ሁሉ መፍትሄ የሚሰጥ ጉዳይ ይመስለኛል። ውድ ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። አብራችሁን ስለቆየ